የአማራን ህዝብ ህልውና ለማስጠበቅ መታገል ማለት ኢትዮጵያን ለመታደግና ከመፈራረስ ለማዳን መታገል ማለት ነው። ከሀገራችን ጋር ምንም አይነት ችግር የለብንም፣ እንዲያውም እንወዳታለን። እየደረሰብን ካለው ወንጀል አንጻር የህዝባችንን ህልውና ማረጋገጥና የኢትዮጵያን እንደ ሀገር መቀጠል ማረጋገጥ አንድ አይነት ዓላማ ናቸው። ይህን ያለው የፋኖ ኃይሎች መሪ ዘመነ ካሴ ለአውሮፓውያኑ በተለይ ለፈረንሳዩ ታዋቂ ጋዜጣ በሰጠው ልዩ ቃለ ምልልስ ነው። እዚህ ፖለቲካው መልኩን ቀይሯል። የትናንት የደም ጠላቶች ዛሬ 4 ኪሎን ለመክበብ አንድ ጠረጴዛ ዙሪያ ተቀምጠዋል። አንድ ጠረጴዛ ዙሪያ ተቀምጠው መክረዋል። አንድ ሆነናል ብለው በአንድ ተነስተዋል። ግን ይህ ሁሉ በአጭር ጊዜ ውስጥ እንዴት ሊሆን ቻለ? ይህ በአማራ ክልል የተጀመረው የትጥቅ ትግል እውን የውስጥ የፖለቲካ ትኩሳት ብቻ የወለደው ነው ወይስ ከጀርባው የመካከለኛው ምስራቅ ሀያላን ሀገራት ስውር እጅ አለበት? የቀይ ባህርን ጂኦፖለቲካ ለመቆጣጠር የሚደረገው የሞት ሽረት ሩጫስ ኢትዮጵያን የውክልና ጦርነት ማዕከል አድርጓት ይሆን? በተለይም በአማራ ክልል ሰማይ ላይ ያለማቋረጥ የሚዘንበው የድሮን ጥቃትና ከዚህ ጥቃት ጀርባ አለች የተባለችው የተባበሩት አረብ ኤምሬትስ ድብቅ ሴራ ምንድን ነው? አቡዳቢስ በኢትዮጵያ ውስጥ እንደ አዲስ ቀኝ ገዢ እየተንቀሳቀሰች ነው የሚለው ከባድ ክስ ከየት የመጣ ነው? የእነዚህ ሁሉ ጥያቄዎችና ድብቅ ሴራዎች ክር አንድ በአንድ የሚመዝ የአዲስ አበባን ማዕከላዊ መንግስት ብቻ ሳይሆን የቀጠናውን የዲፕሎማሲ ጓዳ ያናወጠ አንድ ያልተጠበቀ ቃለ ምልልስ ከአውሮፓ ተሰምቷል። የፋኖ ኃይሎች መሪ የሆነው ዘመነ ካሴ ለፈረንሳዊ ታዋቂ ጋዜጣ ሌቶምፕስ የሰጠው ይኸው ቃለ ምልልስ የፖለቲካውን ዓለም ክፉኛ አናግቶታል። ይህ ቃለ ምልልስ ተራ ፖለቲካዊ መግለጫ አይደለም። መላውን የአፍሪካ ቀንድ ሊያነድ የሚችል የጦርነትና ያልተጠበቀ ጥምረት አዋጅ ነው። ክቡራትና ክቡራን፣ ይህ ዘገባ በኢትዮጵያ ፖለቲካዊ ምህዳር ላይ ከፍተኛ አደጋ ሊፈጥር የሚችል በአፍሪካ ቀንድ የኃይል ሚዛን ላይ ትልቅ ተጽዕኖ የሚያሳድርና የብዙዎችን እንቅልፍ የሚነሳ አዲስ ክስተትን የሚመረምር ነው። ከሰሜን ተራሮች እስከ ማዕከላዊ መንግስት ቤተ መንግስት ጡቦች፣ ከቀይ ባህር ዳርቻዎች እስከ መካከለኛው ምስራቅ የዲፕሎማሲ ጓዳዎች ድረስ የተዘረጋውን ይህንን እጅጉ ስብስብና ውጥረት የነገሰበት የፖለቲካና የጦርነት ትዕይንት በጥልቅ እንፈትሸዋለን። የአውሮፓ ህብረትና አሜሪካ ለዘመነ ካሴ የሰጡት ልዩ ተልእኮ ወይም ትዕዛዝ ምንድን ነው? ከህወሓት ጋር መስራት በእርግጥ የነ ዘመነ ካሴ ፖለቲካዊ አቋም ነው ወይስ የሀያላኑ አስገዳጅ ትዕዛዝ ነው? ዘመነ ካሴ የጋራ ተራራውን ሸለቆ በረሃውን እየወጣና እየወረደ ሀገር ውስጥ የሚንቀሳቀሱ ታጣቂ ኃይሎችን የሚያስተባብረው የጋራ ሀገር ለመገንባት ነው ወይስ እንደ አማራጭ መንግስት ለመታየት? ትዕዛዙስ ከራሳቸው የመጣ ነው ወይስ ከሀያላን ሀገራቱ እንደ አማራጭ መንግስት የምናያችሁ አገር ውስጥ የሚንቀሳቀሱ ታጣቂ ኃይሎችን በአንድ ማዕቀፍ ማምጣት ከቻላችሁ ነው የሚለውን ትዕዛዝ ተከትሎ ነው? ይህ ተራ ዘገባ አይደለም። በኢትዮጵያ ያለውና አደጋ በቀጠናው ጂኦፖለቲካዊ ትኩሳትና ከትዕይንቱ ጀርባ ስላሉ ድብቅ እጆች የምናደርገው ትልቅ ጉዞ ነውና አብራችሁን ተጓዙ። የጉዟችን መነሻ የዘመነ ካሴ ቃለ መጠይቅ ነው። አማራ 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 ጎንደር ሸዋ ወሎ አንድ አማራ ዘመነ ካሴ ለፈረንሳዊ ጋዜጠኛ ሉዊስ ሌማ የሰጠው ቃለ ምልልስ በብዙ መልክ ያልተጠበቁና አስደንጋጭ እውነታዎችን ይዞ ወጥቷል። ከሁሉ በላይ የፖለቲካ ተንታኞችና ታዛቢዎችን ክፉኛ ያስደነገጠው ጉዳይ የፋኖ ንቅናቄ አሁን ላይ የደረሰበትን አደረጃጀትና ጥምረቱን የተመለከተው ነው። ከስረ መሰረቱ ከህብረተሰቡ አብራክ የወጣውና የአማራን ህዝብ የተደቀነበትን የህልውና አደጋ ለመታደግ ተነስቻለሁ የሚለው ይህ ንቅናቄ ዛሬ ላይ ተበታትኖ የሚዋጋ ሳይሆን በአንድ ወጥ ሀገራዊ ንቅናቄና በአንድ ማዕከላዊ እስር መሰባሰቡን መሪው በይፋ አውጇል። ይህ የአንድ ህዝብ መፈጠር ለጠቅላይ ሚኒስትር አብይ አህመድ አስተዳደር የሚሰጠው ትርጉም ቀላል የሚባል አይደለም። መንግስት ላለፉት ዓመታት ፋኖን የተበታተነ ግልጽ መዋቅርና አመራር የሌለው ቡድን አድርጎ ለማሳየት ሲሞክር ቆይቷል። የዘመነ ካሴ ቃለ መጠይቅ ይህንን ትርክት ሙሉ በሙሉ የሚቀለብስና ጦርነቱ ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩን የሚያበስር ሆኗል። ይህ ብቻ አይደለም። የዚህ ቃለ ምልልስ እጅግ አስደንጋጩና የፖለቲካውን ጡዘት ወደ ላቀ ደረጃ ያሸጋገረው ክፍል የሚገኘው ወደፊት ስለታቀዱት ወታደራዊና ፖለቲካዊ ጥምረቶች በተነሳው ሐሳብ ላይ ነው። ውድ ታዳሚያን፣ ታሪክ በኢትዮጵያ ምድር እንዴት ባጭር ጊዜ ውስጥ ራሱን እንደሚገልጥ የሚያሳይ አስገራሚ ክስተት እየተመለከትን ነው። ከአዲስ አበባው ማዕከላዊ መንግስት ጋር የሚደረገውን የሞት ሽረት ትግል ዳር ለማድረስ ፋኖ ከትናንትናው የጦር ሜዳ ጠላቱ ከትግራይ ኃይሎች ጋር ጥምረት ለመፍጠር በሩን ክፍት ማድረጉን ዘመነ ካሴ አረጋግጧል። ከጥቂት ዓመታት በፊት በዚያ ደም አፋሳሽ ጦርነት ውስጥ እርስ በርስ ሲገዳደሉ የነበሩ ኃይሎች ዛሬ የጋራ ጠላት ብለው በፈረጁት የጠቅላይ ሚኒስትር አብይ አህመድ መንግስት ላይ ላነጣጠረ ትግል ጠረጴዛ ከበው ተቀምጠዋል፣ ተወያይተዋል፣ ከስምምነትም ደርሰዋል።
ተናግረዋል። ይህ የዲፕሎማሲና የጦርነት ቁማር ምን ያክል ጥልቅና ስልታዊ እንደሆነ መገመት የሚያዳግት አይደለም። ጥምረቱ በትግራይ ብቻ የሚያበቃ አይደለም። ዘመነ ካሴ እንዳለው ከጉምዝ ታጣቂዎች፣ በሱዳን ድንበር አካባቢ ከሚገኙት የበርታ ህዝብ ኃይሎች፣ ከሶማሌ የፖለቲካና ወታደራዊ ኃይሎች እንዲሁም ከኦሮሞ ቡድኖች ጋር ሰፋ ያለ ውይይት ተደርጓል። ጥያቄው ግን ዘመነ ካሴን ሁሉ የሚያደርገው ለሀገር ውስጥ ፖለቲካ ተቀባይነት ወይስ እንደ አማራጭ መንግስት የምንመለከትህ ሀገር ውስጥ ያሉ አማጺ ኃይሎችን አስተባብረህ አንድ አድርገህ ከመጣህ ነው በሚል ስውር ትዕዛዝ አማካኝነት ነው የሚለው ነው። ይህ ማለት 4 ኪሎ ቤተ መንግስት ላይ የተከፈተው ዘመቻ የአንድ ክልል ወይም የአንድ ብሔር አመጽ መሆኑ ቀርቶ ከጫፍ እስከ ጫፍ ሀገሪቱን ያካለለ የከበባ ስትራቴጂ እየተነደፈ ነው እንደማለት ያለ ነው። የዚህ ጥምረት ዋነኛ ግብ አንድና አንድ ብቻ ነው። እርሱም የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን ማስወገድ። ከዚያ በኋላስ ለሚለው ጥያቄ አብይ አህመድ ከወደቀ በኋላ ሁላችንም የምንኖርባትን ሀገር ስለመገንባት እንነጋገራለን የሚል አጭር ግን እጅግ ብዙ ትርጉም ያዘለ መልስ ተሰጥቶበታል። ነገር ግን ከዚህ ሁሉ ፖለቲካዊና ዲፕሎማሲያዊ ዝግጅት በስተጀርባ መሬት ላይ ያለው ወታደራዊ ኃይል ሚዛን እጅግ ውስብስብና አሳዛኝ ገጽታዎች አሉት። ዘመነ ካሴ ንቅናቄው አሁን ላይ ከ80 በመቶ በላይ የሚሆነውን የገጠር አካባቢ እንዲሁም በ10 የሚቆጠሩ ትናንሽ ከተሞችን ሙሉ በሙሉ መቆጣጠሩን በልበ ሙሉነት ይናገራል። ሆኖም ዋና ዋና ከተሞችንና የመገናኛ መስመሮችን ለምን አልተቆጣጠራችሁም ተብሎ ለቀረበለት ጥያቄ የሰጠው ምላሽ የዘመናዊ ጦርነት አስከፊ ገጽታ በኢትዮጵያ ሰማይ ላይ እንዴት እያንዣበበ እንደሆነ ቁልጭ አድርጎ የሚያሳይ ነው። ማዕከላዊ መንግስት መሬት ላይ ያለውን የጦርነት ክፍተት ለመሙላት ሙሉ በሙሉ ወደ አየር ኃይል በተለይም ወደ ሰው አልባ አውሮፕላኖች ወይም ድሮኖች አጠቃቀም አዘንብሏል። እነዚህ ድሮኖች በጦር ግንባር ያሉ ታጣቂዎችን ብቻ ሳይሆን ሲቪሉን ማህበረሰብ፣ ተቋማትን፣ ትምህርት ቤቶችንና የሃይማኖት ስፍራዎችን ያለምንም ልዩነት እያወደሙ እንደሆነ ቀርቧል። ውጥረቱ እዚህ ላይ ከፍ እያለ ይመጣል። የዚህ ጦርነት ተዋናዮች ኢትዮጵያውያን ብቻ አይደሉም። የውጭ ኃይሎች እጅ በግልጽ እየታየበት ነው። ዘመነ ካሴ በዚህ ቃለ ምልልሱ ቀጥተኛና ከባድ ክስ የሰነዘረው በተባበሩት አረብ ኤምሬትስ ላይ ነው። በቅርቡ በአማራ ክልል የተፈጸመውንና የአባይ ጊዮርጊስ ቅድስት አርሴማ ገዳም ላይ የደረሰውን አሰቃቂ የድሮን ጥቃት እንደ አስረጅነት በማንሳት ጥቃቱ የተፈጸመው በተባበሩት አረብ ኤምሬትስ የገንዘብ ድጋፍ በተገዙ ቱርክ ሰራሽ ድሮኖች መሆኑን ተናግሯል። ኤምሬትስ በ21ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ እንደ አዲስ ቀኝ ግዢ እየተንቀሳቀሰች ነው ሲልም ውንጀላውን አጠናክሯል። ይህ ክስ ቀላል የሚባል ክስ አይደለም። የመካከለኛው ምስራቅ ሀያላን ሀገራት በአፍሪካ ቀንድ ውስጥ እያደረጉት ያለውን የጂኦፖለቲካዊ ሽኩቻና የጥቅም ትግል ኢትዮጵያን የውክልና ጦርነት ማዕከል እያደረጋት መሆኑን በግልጽ የሚያመላክት ነው። አቡዳቢ በኢትዮጵያ ጉዳይ ውስጥ ይህንን ያክል ጣልቃ የገባችበት ዋነኛ ምክንያት ምንድን ነው? የቀይ ባህር ደህንነት የመቆጣጠር ፍላጎት ወይስ በቀጠናው ጠንካራና የተረጋጋ መንግስት እንዳይኖር በማድረግ ስትራቴጂ? እነዚህ ጥያቄዎች የኢትዮጵያን ጦርነት ከውስጣዊ የፖለቲካ ሽኩቻ ወጥተው ዓለም አቀፍ የደህንነት ስጋት ወደ መሆን ደረጃ ከፍ ያደርጉታል። ውድ የዚህ መሰናዶ ታዳሚዎች የዚህ ሁሉ ውጥረት መጨረሻ ምን ሊሆን ይችላል ብለው ከጠየቁ ደግ አድርገዋል። ጉዳዩ የኢትዮጵያን ድንበር ተሻግሮ መላውን የአፍሪካ ቀንድ እሳት ውስጥ ሊከት እንደሚችል ዓለም አቀፍ ተንታኞች እያስጠነቀቁ ናቸው። የውጭ ጉዳይና የፖለቲካ ባለሙያ የሆኑት ኬቲል ትሮንቮል እንደሚሉት ይህ የተመሰረተ ያለው የሚሊሻዎችና የታጣቂዎች ጥምረት ግጭቱን ከድንበር ባሻገር የማዛመት ከፍተኛ አቅም አለው። የኢትዮጵያ ቀውስ በቀጥታ ሱዳንን፣ የቀይ ባህር ቀጠናንና መላውን የምስራቅ አፍሪካ ወደ ማያባራ ምስቅልቅል ውስጥ ሊያስገባው ይችላል። የፋኖ ኃይሎች ከሌሎች ክልል ታጣቂዎች ጋር የፈጠሩት ይህ ጥምረት ወደ መሀል ሀገር ወደ አዲስ አበባ የሚያደርገው ግስጋሴ ከጀመረ ጦርነቱ አሁን ካለበት የገጠርና የሽምቅ ውጊያ ባህሪ ወጥቶ ወደ ከተማ ውጊያና ወደ መጠነ ሰፊ የእርስ በርስ ጦርነት ሊሸጋገር የሚችልበት አደጋ በግልጽ ይታያል። በአንድ በኩል ማዕከላዊ መንግስት በድሮና በከባድ የጦር መሳሪያ ታግዞ ስልጣኑን ለማቆየት የሚያደርገው የማያወላዳ ትግል፣ በሌላ በኩል ደግሞ ህልውና አደጋ ላይ ወድቋል ብሎ የተነሱ የአማራ ፋኖ ንቅናቄ ከሌሎች የታጠቁ ኃይሎች ጋር በመቀናጀት መንግስትን ለመጣል የጀመረው ዘመቻ ሀገሪቱን ወደ ማትወጣበት አዘቅት ውስጥ እየገፋት ነው። ይህ ቃለ ምልልስ የሚያመላክተው አንድ ትልቅ እውነት ቢኖር መጪዎቹ ወራትና ዓመታት ለኢትዮጵያ እጅግ ወሳኝና ፈታኝ እንደሚሆኑ ነው። የተባበሩት አረብ ኤምሬትስ የመሳሰሉ የውጭ ኃይሎች ጣልቃ ገብነት ደግሞ መፍትሄውን ይበልጥ አቅም አሳጥቶታል። ጠቅላይ ሚኒስትር አብይ አህመድ ከስልጣን ከወረዱ በኋላ ስለሚገነባው አዲስ ስርዓት የሚመክሩት እነዚህ የተባበሩ ኃይሎች በእርግጥ የጋራ ራዕይ ያላቸው ወይ? አሁንስ አንድ ያደረጋቸው የጋራ ጠላት ብቻ ነው? ይህ ጥያቄ የብዙዎቹን ልብ በስጋት የሚሞላ ነው። ታሪክ እንደሚያስተምረው የጋራ ጠላትን ለመጣል የሚደረግ ጥምረት ጠላቱ ከወደቀ በኋላ ወደ አዲስ የእርስ በርስ ጦርነት የሚያመራበት አጋጣሚ መጠነ ሰፊ ነው። ኢትዮጵያ እጣ ፈንታ ቢላዋ ላይ የቆመ እስኪመስል ድረስ አስፈሪ ሆኗል። ወደፊት የሚራምደው እያንዳንዱ እርምጃ በጥንቃቄ ካልታሰበበት አሁን የሚታየው ረመጥ መላውን ቀጠና ወደ ሚጋይ ሰደድ እሳት መቀየሩም የማይቀር ነው እየተባለ ነው። ህዝቡ በጦርነት በድሮን ጥቃትና በመፈናቀል መከራውን እያየ ባለበት በዚህ ወቅት የፖለቲካው ልሂቃን የሚያደርጉት እያንዳንዱ የዲፕሎማሲና የወታደራዊ ውሳኔ የሀገሪቷን የመጨረሻ እጣ ፈንታ የሚወስን ይሆናል በሚል እንሰናበታለን። ለአሁኑ በዚያ በቃን። በሌላ ጊዜ እስክንገናኝ ሰናይ ጊዜ እንመኛለን።